ሀና ዛሬ ያልጠበቀችው ነገር ተፈጠረ። እናም አሰሪዋ ስራ ጨርሳ ልክ ወደ ቤቷ ልትሄድ ስትል ሀንዬ ቤታችሁ ቅርብ ነው ወይስ ሩቅ ነው? እናም እኔ አደርስሻለሁ ትላታለች ማለት ነው። ሀናም ብድግ አድርጋ ኧረ እትዬ አያስፈልግም እኔ ራሴ እሄዳለሁ ትላለች። ሰላምም ኧረ እባካችሁ ፍቅራችሁ ምን ነው እንደዚህ በዛ ትላለች። ሴና ሀና አንድ ላይ ሆነው እየተጫወቱ ያለ እናቱ ስትደርስ ወይም ደግሞ አመነጫጭቃ ማነሽ እይ እስኪ ሻወር ቤቱን እይልኝ ንጹህ ነው ስትላተኝ ከዛም በኋላ ልጇን ሰላም ትል አማ ግን ይችን ልጅቷን ግን እንደዚህ ማድረግሽን ለምን አታይም እንዴ? በጣም እኮ ነው የምታሳዝነው። ሀና እኮ ምስኪን ናት ይላታል ማለት ነው። ይህም ራሱ በጣም ነው የምታሳዝነኝ። እውቀቷ፣ ለሰው ክብር የምትሰጠው ነገር እንዲሁም በትምህርቷ ጎበዝ መሆኗ በጣም ነው ደስ የምትለኝ። ግን ደግሞ ሰራተኞችን ቦታ ስሰጣቸው በጣም ከባድ ነው። ልጄ አንተ አልገባም። ለዛ ነው እንጂ እኔም እኮ ፈልጌ አይደለም የምናገራት። ከተናገርኳት በኋላ በጣም ይጸጽተኛል። በጣምም ታሳዝነኛለች። እንደውም ልጅነቴን ሁሉ ነገሬን ታስታውሰኛለች ትላለች እናቷ ማለት ነው። እና ስለዚህ አሰሪዋ ከልጄ እንዳትቀርቢ ወይም ደግሞ አሁን በኋላ እንዳታወሪ ስላለቻትኝ ምናሴን ጠዋት ታገኘዋለች እና እንዴ ሀንዬ ሰላም እንዴት ነሽ ይላታል። ሰላም ምናሴ እንዴት አዳርክ ትለዋለች። እናም እንዴ ምንሽ ነውና አማርኛሽ ጠፋብሽ እንዴ ይላታል። ምክንያቱም ከዚህም በፊት ስታወሩ የነበረው በገጠረኛ አማርኛ ነበር ወይንም ክፍለ ሀገር በሚያወሩበት ቋንቋ ነበር ስታወራ የነበረው። እናም ትንሽ ከከተማ ቀየር ስላለበት ልጁ በጣም ገርሞታል። እናም ይህንን ቋንቋውን በጣም ለምዶታል። ምንድን ነው ይሄ አማርኛ ነው እንዴ የምታወሪው እያለ እየሳቀ እየተጫወተ ፈታም እያለ ነበር። ሀና ምን ሆነሽ ነው? ታውቆሻል፣ ተቀይረሻል እኮ ደህናዋን ምናሴ ብላ ጥለው ልትሄድ ስትል ሀና እያናገርኩሽ ነው ይላታታል። ስራ ስላለብኝ ወደ ስራ ልግባ ትለዋለች። ሀና ያስቀየምኩሽ ነገር ካለ ንገሬ ይላታል። እናም እሷ ደግሞ ዘወር ብላ የሆነ መልስ ልትሰጠው ስትል ሰላም ትመጣና ምንድን ነው ነገሩ? ምን ሆናችሁ ነው ትላለች። ብድግ አድርጋ እንዴት አደርሽ ሰላም ትላታለች። እንዴት ስባድር አንቺ ምን አስጨነቀሽ ትላታለች። ሰላምም ሀናም እሺ በቃ ታዩ ችግር የለውም ብላ ጥላት ትሄዳለች። ምን ምናሴን ምን ነው ምን ሆነ ነው ግራ የተጋባህ ትመስላለህ ትለዋለች። እንዴ ቆይ ልጅቷ ምን ሆናለች ይላል። የቷ ልጅ ብላ ትጠይቀዋለች። ልጅሻት የትኛዋ ልጅ ነች ትላለች። እንዴ ይላታል ማለት ነው። የት አየዋትኝ? የትኛዋ ልጅ ነች? የት አለች ትላለች። ሰላም ደግሞ ችግር አለብሽ ይላታል። እና ታዲያ ያላየዋትን ከየት ልይ ይላል። እንዴ እኔ አላየዋትም ትልብላ ትጨዋለች። ሻውን ሀናና ላይሻትን ማለት ነው ይላታል። እናም እሷና እንዴ እና ቆይ አንተ ደግሞ ችግር አለብህ እና ታዲያ ልጅቷ ብለህ ለምን ግራ ታጋባኛለህ ትለዋለች። አትለኝም እንዴ ምን ሆነ ነው ትለዋለች። ምክንያቱም ሀናን ልክ ሰራተኛ ስለሆነችም በጣም ነው የምታንቋሻል። እናም ምናሴ አይ አንቺ ሰው መስለሽኝ እኔም ሰዋራ ጥፋተኛ ነኝ ብሎ ጥሏት ይሄዳል። ልጅቷ ምናምን ብሎ ደግሞ ጤነኛ አራላሽም ይላል። እንዴ ናችን ልጅ ነች እንዴ ብላ እሷም ወደ ውስጥ ትገባለች። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ኖላዊት ቀጣይ ክፍል ይዤላችሁ መጥቻለሁ ማለት ነው። ከባለፈው የቀጠለ ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። እንዲሁም አዲስ ሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ቃሲም እናቱ ከትምህርት ቤት ልትሸኘው ትሄዳለች። እናም በልጅ ውረድ አሁን ትምህርት ቤት ደርሳ ትለዋለች። እሺ እማዬ እዚህ ድረስ ስለሸኘሽኝ አመሰግናለሁ ይላታል። እናትየውም ትስቅና ወሬኛ ደግሞ በእናትና ልጅ ምስጋና ተጀመረ እንዴ ብላ ጥያቄ ትጠይቀዋለች። እንዴ እማዬ አንዳንዴ ባመሰግንስ ምን ችግር አለው ብሎ ይጠይቃታል። እናቱን ላመስግን ይችላል እንዴ ትላለች። የምሬን እኮ ነው እናቴ ይላታል። በቃ ምናሴ ውረድ በእናት ስራ ረፍዶብኛል ትለዋለች። ስለ ሀና ላናግርሽ ፈልጌ ነበር ይላታል። ሀና ደግሞ ማነች ትላታለች። እንዴ ቤት ያለችው ልጅ ነች ይላታል። ደግሞ በማይሆን ነገር ትጨነቃለህ። ቆሺ ስለምን እንደምታናግረኝ ትለዋለች። እናም ትላንትና ስትቆጫት ነበር፣ ስትስቅ ስትጫወት ነበር። እናም ትላንትና ምን እንደተናገርሻት አላውቅም። ዛሬ ግን ሰላም ስላትም ሰላም ልትለኝ ፈቃደኛ አይደለችም ይላታል። ዛሬ ደግሞ ዝግትና ያደረገችኝ ይላታል ማለት ነው። እናቱም ትስቅና እንዴ እናታዳ ትዝጋሃ ምን ችግር አለው እና ይሄ ደግሞ የሚያስጨንቅ ነገር ነው እንዴ ትለዋለች። ምን ሆነሽ ነው? የምታውቂው ሰው ዝም ብሎ ሲለወጥ ምንም አይመስልሽም ማለት ነው ይላታል። እኔ ምን አገባኝ ስለ ሰው፣ የምኖረው የራሴን ኑሮ ብቻ ነው ትለዋለች። እናቱም
ግን ምን እንደምትይ ታውቂያለሽ? የምርሽ ነው ይላታል። የኔ ልጅ ለሰው መጨነቅ የለብንም። ለሰው ልጅ የምትጨነቅ ከሆነ ወርቅህ የሰው መረጋገጫ ነው የምትሆነው ብላ ትለዋለች። ይህ ደግሞ ለነዛ ለሰራተኞች ትላለች። ሰራተኛም በጣም ነው የምታቋሽሸው ከልጇ ጀምሮ። ለነገሩ አንቺም እኮ ለሰራተኛ ያለሽን ነገር እያወኩኝ አንቺ መጠየቄ ብሎ ልጇን በጣም ይናደድባታል። ብሏትኝ ጥሏት ይሄዳል ማለት ነው። እንዴ ምን ነው ሳትስመኝ ትለዋለች ማለት ነው። እሱም ስለተናደደባት ግን አልሰማትም። ዝም ብሎ ጥሏት ነው ሄደው። ናሴም ሀናን ደውሎ ከውጭ እንገናኝ ይላታል። እናም እሷም እየጠበቀችው ከትምህርት ቤት ሲመጣ ቁማ እየጠበቀችው ነበር። እናም ምናሴ ይመጣል። ይቅርታ ሀንዬ፣ በጣም ይቅርታ አስጠበኩሽ አይደል? አረ ችግር የለውም ትለዋለች። ሰላም ነው ግን ደውለህ እፈልግሻለሁ ያልከኝ ትለዋለች። ማለት ባገኝሽ ችግር አለው እንዴ ብሎ ይመልስላታል። እንደዛ ማለት ሳይሆን ቤት ውስጥ መገናኘት እየቻለን ለምን ውጭ ብዬ ነው፣ ለዛ ነው ትለዋለች። እየሄድን እናወራለን ይላትና እሷም ደስ በደስታ እሺ በቃ ብላ መንገዳቸውን ቀጥላሉ። እና ይላታል። እና ታዲያ አንተ ደግሞ እየሄድን ለማውራት ነው የፈለግከን ትለዋለች። እሱም አረ እንደዛ አይደለም ይላታል። እሺ እንደዛ ከሆነ ንገሬ ለምን እንደፈለግከኝ ትለዋለች። ሀና ጠዋት ሳናግርሽ ዘግተሽን ስለሄድሽ በጣም ቀኑ ሙሉ ደብሮኝ ነው አለው ይላታል። እየነገርኩሽ ለምን እንኳን እንደዘጋሽኝ ስላላወቅኩ ነው፣ ለዛ ነው እኮ ይላታል። ሀል ምናሴ ለሰላምታ እኮ መልስ ሰጥቼ ነበር ብላ ትለዋለች። ዝም በይ የሆነ ነገር እየደበቅሽኝ እንደሆነ አውቅ ያለው ይላታል። እሷን ብድግ አድርጋ እንዴ ምናሴ ምን እያልክ ነው? ቆይ እኔ ምን ልደብቅህ እችላለሁ ብላ ትለዋለች። ወሻሸት ምን አስፈለገ? እልጋውስ እኔ ሳላውቅ ያስቀየምኩሽ ካለ እስኪ ንገሪኝ ይላታል ማለት ነው። እሷም አንተማ እንዴት ስታስቀይመኛለ ብላ ትለዋለች። እና ታዲያ ምንድን ነው ለምንስ ልትዘጊኝ ቻልሽ ይላታል። ተሳትውን እናት ናቸው እንጂ ትላለች። ምን እናቴ ደግሞ ምን አደረገች? ትናንት ከአንተ መኝታ ቤት ስወጣ አይታኝ ስንጫወት አይተውን ነበር አይደል ትለዋለች። አዎ አይታን ነበር እና ከዚህ በኋላ ከልጅ ራቂ ብለው አሉኝ፣ ከለያ ስራዬን እንደማጣ ነገሩኝ ትላለች። ለዛ ነው ጠዋት ምንም ሳልልህ የሄድኩት ትለዋለች። የምርሽን ነው ይላታል። ምናሴ እኔ በአንተና በእናት መካከል መግባት ፈልጌ አይደለም ዳምረትን እውነቴን ነው የምልህ። እኔ እንኳን አይደለምና በእናትና ልጅ መሀል ሊገባ በማንም መግባት አልፈልግም ትለዋለች። ሀና ቆይ ግን ምን እያልሽ ነው? ምን ማለት ፈልገሽ ነው ይላታል። እኔ ጠዋት ተጨናንቀ ስላየውህ ነው አሁን እየነገርኩ ያለሁት ለሌላ አይደለም ትለዋለች። እንደዛማ ማሰብ ያለብሽም ይላታል። ደግሞ እባክህን ዛሬ መገናኘታችንም እንዳትናገር